ከንጦጦ እስከ ቀበና የወንዝ ዳርቻ ፕሮጀክት እንዲጠናቀቅ ከጉልበት ሰራተኛው እስከ ባለሀብቶች ከምሁራን እስከ ተቋማትና ግለሰብ ድረስም በትብብር ሰርተዋል። ፕሮጀክቱ በተያዘለት የጊዜ ገደብና የግንባታ ጥራት እንዲጠናቀቅ ሁሉም ኃላፊነቱን መወጣቱን ነው የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የተናገሩት። ፕሮጀክቱ እንዲሳካ የነበረው መተባበር ለሌላ ልማት ስራም ጉልበት የሚሆን ነው ብለዋል። በከተማዋም ሆነ በመላው ሀገሪቱ እየተከናወኑ የሚገኙ የልማት ስራዎች ሀገርን ከፍ የሚያደርጉ ለትውልድ የሚጠቅሙ መሆናቸውንም የከተማዋ ነዋሪዎች አንስተዋል። አሁን አካባቢው ለኑሮ ምቹ ሆኖ ተገንብቷል። ዜጎች ወደ ስፍራው በማምራት እንዲጎበኙም ጥሪ ተላልፏል። ፕሮጀክቱ ተጠብቆ ለቀጣዩ ትውልድ እንዲተላለፍም በመጠበቅና የጎደለውንም በመሙላት ሁሉም ኃላፊነቱን እንዲወጣ ጥሪ ተላልፏል። አይተናል እያየን ነው እና ብዙና ያለን ብለን ምናስብ ይጠቅማል እንዴት አይጠቅምም እንዴ እኛን ራሳችን ተጠቀመን አሁን አገር አለ ማለት ይሄ ነው በቃ ይሄው ራሳችን አይተን ተደስተን ለዚህ ነው የመጣ ለማየት ነው የመጣን አይደለም ጥሩ ነገር ነው ብዙ ጊዜ ሄደን መተን እና ያለን ዛሬ ደግሞ የበለጠ ነው ያየን በጣም ደስ የሚል ነው ኢትዮጵያኖች አገር አለ ማለት ይቻላል ማለት ነው አላህ ይስጣቸው በረካ ይሁኑ በጣም በቃ በሚያስደምም ሁኔታ ነው የተሰራውና እግዚአብሔር ይችን ሀገር የባረካት ነው በእውነት የባረካት ነው ይሄንን ቅድሚያ ለእግዚአብሔር ምስጋና መስጠት ፈልጋለሁ ሀገሯን አበሯት ዓለም ጎበኘን ዓለም ተደነቀ ባጭር ጊዜ ውስጥ የተሰራ ስራ በጥራት 724 ይሄ የስራ ባህል ራሱ መለመዱ እስኪ በእንደዚህ አይነት በውጭ ሀገር ነው እንጂ ይሄንን ስናይ የነበረው በእኛ አልነበረም ትልቅ ተስፋ ነው ያለው መሪዎቻችንን እግዚአብሔር ይባርካቸው ባለራዕዮችን እግዚአብሔር ይባርካቸው